ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ኢሰመኮ በጸለምት መጋሌና አብዓላ ስላለው ግጭት መግለጫ ወጣ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ፣ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት በዜጎች ሕይወትና ደህንነት ላይ ከፍተኛ ስጋት መፍጠሩን አስታወቀ። ኮሚሽኑ በትላንትናው መግለጫው ከጥር 17 2018 ዓ.ም ጀምሮ ግጭቶች መኖራቸውን አረጋግጧል። በጸለምት መጋሌና አብዓላ የታዩት ወታደራዊ እንቅስቃሴዎች ወደ ሰፊ ጦርነት ሊያመሩ ይችላሉ የሚል ስጋት በራያ አካባቢ ነዋሪዎች ዘንድ ፈጥሯል። በአላማጣና አካባቢው አዲስ መፈናቀል መኖሩንና በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ኮሚሽኑ ገልጿል። ግጭቱ የፕሪቶሪያን ስምምነት ተከትሎ የተገኘውን ሰላም ወደ ኋላ የሚመልስ በመሆኑ ሁሉም ወገኖች ከጦርነት ድርጊቶች እንዲቆጠቡ ጠይቋል። ኢሰመኮ ለግጭት መነሻ የሆኑ ልዩነቶች በሕግ መሰረት በምክክር እንዲፈቱ በማሳሰብ ጉዳዩን በቅርበት መከታተሉን እንደሚቀጥል አስታውቋል። አብዛኞቹ በመቀሌና ዙሪያ የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የኢትዮጵያ አየር መንገድ ለሁለተኛ ቀን ወደ ትግራይ አልበረረ። የትግራይ ጊዜያዊ አስተዳደር የተጋነነ የዋጋ ጭማሪ አድርገዋል፣ ምግብና ምግብ ነክ ያልሆኑ ዕቃዎችን ደብቀዋል ያላቸውን ነጋዴዎች አስጠንቅቋል። የሥራ ቦታቸውን አሽጓል፣ ወርሷል። ካለፉት 4 ቀናት ወዲህ በሀገራችን የሰሜን ክፍል ትግራይ አካባቢ እየታዩ ያሉ የግጭት ምልክቶች የጫሩት ስጋት በትግራይ መልሶ ጦርነት ይቀሰቀስ ይሆን በሚል ስጋት ህዝቡ ከባንኮች በርከት ያለው ጥሬ ገንዘብ የማውጣት እንቅስቃሴ ብሶበት በሁሉም የክልሉ አካባቢዎች የሚገኙ የመንግስትና የግል ባንኮች በረጃጅም ወረፋዎች ተጨናንቀው ታይተዋል። ባንኮች በጥሬ ገንዘብ ለቆጣቢ ደንበኞቻቸው ሲሰጡ የነበረው ቁጥሩ እየቀነሰ ሄዶ ዛሬ ካሽ ተሟጧል፣ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጭ አብዛኞቹ ጥሬ ገንዘብ መስጠት አቁመዋል። ባንኮች የሚሰጡት ጥሬ ገንዘብ ማቆማቸውን ተከትሎ ትላንት የነበረው የገበያ ግርግርና መጨናነቅ ዛሬ ቀንሶ ታይቷል። የክልሉ ጊዜያዊ አስተዳደር በተጋነነ ዋጋ ጭማሪ የሚሸጡ ምርት የሚደብቁ በሕግ እንደሚጠየቁ የሚያስጠነቅቅ መግለጫ አውጥቷል። መግለጫውን ተከትሎ በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉት የንግድ ቤቶች ታሽገዋል። በመቀሌ ከተማ በድብቅ ከቦታ ወደ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓል። ከኢትዮጵያ አየር መንገድ የዲጂታል የጉዞ ገጽ በተገኘው መረጃ መሰረት እስካሁን ምክንያቱ ባልታወቀ ሁኔታ የተቋረጠው የአውሮፕላን ጉዞ ዛሬ እንደሚቀጥል ለተጓዦች ተነግሮ የነበረ ቢሆንም ተሰርዟል በሚል መልእክት ወደ ተጓዦች ተልኳል። 2 ቀናት በተቋረጠው የአውሮፕላን ጉዞ ለአጭር ቆይታ ከትግራይ ከአዲስ አበባ ወደ ትግራይ የተጓዙ ለከፍተኛ እንግልትና ስቃይ መዳረጋቸውን በመግለጽ ላይ ይገኛሉ። የአየር ላይ ጉዞ በመስተጓጎሉ ምክንያት በአውቶቡስ በሚደረገው ጉዞ ከ50 በመቶ በላይ የናረ ከፍተኛ ዋጋ ጭማሪ ታይቷል። ተጓዦች 5000 ብር ሲከፈልበት የነበረው ከ8000 እስከ 10000 ብር በደላላ በመክፈል ለመጓዝ እየተገደዱ መሆናቸውን መረጃ አግኝተናል። ከ4 ቀናት በፊት እየተከሰተ ያለው መልሶ ግጭት ይቀሰቀስ ይሆን የሚል ስሜት በኮንትሮባንድ ሲሸጥ በነበረው ነዳጅ የዋጋ ጭማሪ አስከትሏል። ይህንንም ሌላ ተደምሮ የመቀሌ ከተማ እንቅስቃሴ ተቀዛቅዟል። ባለፉት ጥቂት ቀናት በትግራይና አጎራባች አካባቢዎች ግጭት ቀስቃሽ እንቅስቃሴ እንዳሳሰበው የገለጸው የአፍሪካ ህብረት ተደራዳሪዎች የፕሪቶሪያው ስምምነት ከሚጎዱ ተግባራት እንዲቆጠቡ አሳስበዋል። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ እየታየ ያለው ሁኔታ በቅርበት እየተከታተሉት እንደሚገኙና እንዳሳሰባቸው ገልጸዋል። ድንበር ተሻጋሪ ወንዞችን በጋራ ለመጠቀምና በድርቅ ወቅት የሚከሰቱ ችግሮችን ለመከላከል ይረዳል በሚል ኢትዮጵያ፣ ኬንያና ሶማሊያ በዳዋ ወንዝ ተፋሰስ ዙሪያ መምከራቸው ተሰማ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ እንዳለው የማንደል ትራያንግል በሚል ኢትዮጵያ፣ ኬንያና ሶማሊያ በሚገኙ መስመር ድርቅ ሲያጋጥም ድንበር ተሻጋሪ ወንዞችን በጋራ መጠቀም በሚያስችል ነጥብ ዙሪያ ውይይት መደረጉን ነው። የዳዋ ወንዝን ተፋሰስ በመከተል በሀገሪቱ ውስጥ የልማት ስራዎችን በጋራ ለመስራት ያለመው የሚኒስትሮች ጉባኤ በኬንያ ውይይት ማድረጋቸው ተሰምቷል። የዳዋ ወንዝ
በድንበር አካባቢ ከ3 ሚሊዮን የሚበልጡ ሰዎችን በድርቅ ወቅት ተፋሰሱ ማገዝ ስለሚችል በወንዙ ላይ ግድቡ በመገንባት ከ2 ቢሊዮን ኪዩቢክ ሜትር በላይ ውሃ መያዝ በሚቻልበት ነጥብ ዙሪያ ሚኒስትሮቹ መምከራቸው ተሰምቷል። የዳዋ ወንዝ በ3 ሀገራት ድንበሮች አካባቢ ያለውን ማህበረሰብ በችግር ወቅት ለማገዝ ከፍተኛ አቅም አለው የተባለ ሲሆን ግድቡ ቢሰራ ከ12 ሚሊዮን ሄክታር በላይ ለማልማት ይችላልም ተብሏል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የአካባቢ ሀገራትን በድንበር ተሻጋሪ ወንዞች በእንስሳት ሀብት ዝውውርና ሽያጭ፣ በጸጥታ እንዲሁም በሌሎች መስኮች እንዲተባበሩ እያደረገ ያለ አካባቢያዊ ተቋም ነው። ኢትዮጵያ፣ ኬንያ እና ሶማሊያ ካሉበት የማንዴል ክላስተር በተጨማሪ ሌሎች ጉባኤ ሀገራትን የሚያስተባብሩ የልማት ክላስተሮች በተመሳሳይ መኖራቸውንም ከኢጋድ ሰምተናል። አሜሪካ ለኢትዮጵያውያን ሰጥተው የነበረው ከለላ ቲፒኤስ ለጊዜው እንዳይቋረጥ በቦስተን የፌዴራል ፍርድ ቤት ትዕዛዝ መሰጠቱን በአሜሪካ ሀገር በሕግ ባለሙያነት የሚሰሩት ሙሉዓለም ጌታቸው ገልጸዋል። ጊዜያዊ ከለላው ላይ ያላችሁ ኢትዮጵያውያን ይህ ለጊዜውም ቢሆን ትልቅ እረፍት ነው ሲሉ የሕግ ባለሙያው አክለዋል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። ይህ ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት ባለፈው ከለላው መነሳቱን አሳውቆ ነበር። ይህ የትራምፕ አስተዳደር ውሳኔ ከ5000 በላይ የኢትዮጵያ ዜጎችን ተጠቂ የሚያደርግ ነው። የቦስተን የፌዴራል ፍርድ ቤት ግን ከለላው ለጊዜው እንዳይቋረጥ ሲል ትዕዛዝ ሰጥቷል። በሌላ ዜና በሩሲያና በፊንላንድ ገጠራማ አካባቢዎች ፍሪጅ ከመፈጠሩ በፊት ወተት እንዳይበላሽ ለማድረግ አንድ አስገራሚ ዘዴ ይጠቀሙ ነበር። በሕይወት ያለ ቡናማ እንቁራሪት ወተት ውስጥ መጨመር። ይህ ድርጊት መጀመሪያ ላይ እንደ ቀልድ ወይም እንደ አጉል እምነት ቢታይም ሳይንስ ግን እውነትነቱን አረጋግጧል። የሞስኮ ስቴት ዩኒቨርሲቲ ሳይንቲስቶች ባደረጉት ጥናት በእነዚህ እንቁራሪቶች ቆዳ ላይ የሚገኙ ተፈጥሯዊ አንቲባዮቲኮች ባክቴሪያዎችን የመግደል ከፍተኛ አቅም አላቸው። እንቁራሪቶቹ ቆዳቸው ላይ የሚያመነጩት ፈሳሽ እንደ ሳልሞኔላ ያሉ ወተት የሚያበላሹ ባክቴሪያዎችን ይገላል። ይህ ዘዴ ወተት ሳይበላሽ ለረጅም ቀናት እንዲቆይ ያደርጋል። በአሁኑ ወቅት ሳይንቲስቶች ከእነዚህ እንቁራሪቶች ቆዳ ላይ የሚገኙትን ንጥረ ነገሮች ለዘመናዊ መድኃኒት ቅመማ ሊጠቀሙ ምርምር እያደረጉ ይገኛሉ። ምንም እንኳን ዛሬ ላይ ማንም ሰው ወተት ውስጥ እንቁራሪት መጨመር ባይኖርበትም የጥንት ሰዎች ግን ያለ ቴክኖሎጂ ተፈጥሮን ተጠቅመው መፍትሄ ማግኘታቸው አስገራሚ ነው። ትራምፕ እንግሊዝ ከቻይና ጋር የንግድ ግንኙነት መፍጠሯ በጣም አደገኛ ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የተናገሩት የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ለሶስተኛ ቀን የቻይናን ጉብኝታቸው ሻንጋይ በገቡበት ወቅት ነው። ዩኬ ከቻይና ጋር የንግድ ግንኙነት መፍጠሯ በጣም አደገኛ ነው በማለት ሁኔታውን አብራርተዋል። በሁለቱ ሀገራት መካከል የንግድና የኢንቨስትመንት ግንኙነት ለማሳደግ ስምምነቶች የተደረጉ ሲሆን ትራምፕ ለሰጡት አስተያየት ምላሽ የሰጠው የብሪታንያው ጠቅላይ ሚኒስትር ቢሮ በበኩሉ ዋሽንግተን ስለ ጉዞውና ስለ ዓላማው አስቀድሞ መረጃ እንደነበረው በመግለጽ ፕሬዝዳንት ትራምፕ ራሳቸው በሚያዝያ ወር ቻይናን እንደሚጎበኙ የጠቅላይ ሚኒስትሩ ቢሮ ጠቁሟል። ትራምፕ ስለ እንግሊዝ የንግድ ግንኙነት በጋዜጠኞች ከተጠየቁ በኋላ በሰጡት ምላሽ ስለ ዩኬ እና ቻይና ግንኙነት ተጨማሪ አስተያየት ከመስጠት ቢቆጠቡ ንግግራቸውን ወደ ካናዳ በማዞር ተመሳሳይ ማስጠንቀቂያ ሰጥተዋል። ለካናዳ ደግሞ የበለጠ አደገኛ ይመስለኛል ያሉት ትራምፕ ካናዳ በጥሩ ሁኔታ ላይ አይደለችም፣ በጣም ደካማ አፈጻጸም እያሳየች ነው፣ እናም ቻይና እንደ መፍትሄ ማየት የማይቻል ነው በማለት ሐሳብ ሰንዝረዋል። በዚህ ሳምንት መጀመሪያ ላይ ትራምፕ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በቅርቡ ቤጂንግን በጎበኙበት ወቅት ከተደረሱት የኢኮኖሚ ስምምነቶች ጋር ካናዳ የምትቀጥል ከሆነ ታሪፍ እንደሚጥሉባት ዝተዋል ያለው ቢቢሲ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።